ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችን ላይክ፣ ሼርና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። አፋብሃ በእጁ የሚገኙ በርካታ ምርኮኞች ዓለም አቀፍ የቀይ መስቀል ማህበር እንዲረከበው በደብዳቤ መጠየቁን ተከትሎ ከጄኔቫ ፈጣን ምላሽ አግኝተዋል። ዓለም አቀፍ የቀይ መስቀል ማህበር በፋኖ ነጻ ቀጠናዎች ተገኝተዋል። ይህም ለአገዛዙ ከፍተኛ የሽንፈት ምልክት፣ ለፋኖ ኃይሎች ደግሞ የተቋማዊ ትግል ምልክት፣ የዓለም አቀፍ እውቅና ማረጋገጫ ሆነዋል። ዝርዝሩን በቀዳሚው ዜና ወጃችን ይዘነዋል። የአማራ ፋኖ ትግል ካስመዘገበባቸው ወሳኝ ድሎች አንዱ የብልጽግና ወታደራዊ ፖለቲካዊ ተቋማትን አፈራርሶ እርስ በርስ የማይተማመኑበት የውድቀት አፋፍ ላይ ማድረሱ ነው። ይህ አለመተማመን በፖለቲካውም በወታደራዊም በመረጃውም በሁሉም መስክ ላይ ያረፈ ሆኗል። የዚህ ውድቀት ማረጋገጫ የሆኑ ድሎች በጎጃምና በጎንደር ተመዝግበዋል። መርጦ ለማርያም፣ ግንደወይን፣ ጎንደር ከተማ አቅራቢያና ስማዳ አፍላ የውጊያ መረጃዎችን ይዘናል። የአገዛዙ ሰራዊት በዘመቻ መሃል መኮብለሉን እንደቀጠለ ነው። ከስቦ መምታት ወደ መደበኛ ማጥቃት ያደገው የፋኖ ኃይሎች የውጊያ ስልት ስቦ ማስከዳት የሚለውን የጠላት ማዳከሚያ ስልት በልዩ ትኩረት እየሰራበት ነው። በሌላ በኩል በቀጠለው የዘመቻ አፈጻጸም ዘመቻ ባናደው ከተጀመረበት መስከረም 14 2018 ጀምሮ ባለፉት 17 ቀናት 5 ክፍለ ጦር የሚገመት የብልጽግና ሰራዊት ሞትና ቁስለኛ ኩብለላና የደረሰበት አልታወቀም። ይህን የፋኖ ኃይሎች መረጃ በዜና ወጃችን በስፋት ቃኝተነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። አፋብሃ በእጁ የሚገኙ በሺዎች የሚቆጠሩ ምርኮኞች ዓለም አቀፍ የቀይ መስቀል ማህበር እንዲረከበው በደብዳቤ መጠየቁን ተከትሎ ከጄኔቫ ምላሽ አግኝተዋል። ጣቢያችን አፋብሃ ጄኔቫ ለሚገኘው ዓለም አቀፍ የቀይ መስቀል ማህበር ምርኮኞቹን ተረከቡኝ የሚል ደብዳቤ በተወካዮቹ በኩል ማቅረቡን ከቀናት በፊት መዘገቡ ይታወሳል። በዛሬው ዕለት ዓለም አቀፍ ቀይ መስቀል ኮሚቴ በፋኖ ኃይሎች እጅ የሚገኙ ምርኮኞችን መጎብኘቱን ገልጸዋል። በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን በመግለጫው ያወሳው ዓለም አቀፍ የቀይ መስቀል ማህበር ለተጎዱ ሰዎች ሕክምና ማድረጉንም ገልጿል። ኮሚቴው እንደገለጸው ባለፉት 6 ቀናት 2 ቡድኖችን ወደ ላሊበላና ወልዲያ አካባቢ መላኩን ገልጾ መድኃኒቶችን ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረግ የሚሆን ቁሳቁስ ማቅረቡን አስታውቋል። ፋኖ ምርኮኛ ወታደሮችን ለቀይ መስቀል አስረክቧል። ከዛም ወታደሮቹ ወደ ወልዲያ ከተወሰዱ በኋላ ለመንግስት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርጓል። አክሎም ትናንት መስከረም 29 ደግሞ የቀይ መስቀል ሰራተኞችን በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን፣ ታሳሪዎችን መጎብኘታቸውን በመግለጫው ላይ አመላክተዋል። በላሊበላ የነበረው የቀይ መስቀል ቡድን መሪ ማርቲን ትልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገለዋል ወይም ቆስለዋል በማለት ሙጃና ኩልመስክ በተባሉ ቦታዎች የተመለከቱትን ማጋራታቸውን መሰረት ሚዲያ ዘግበዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊነት ሕግ ተገዢ እንዲሆኑ ጠይቀዋል። በዓለም አቀፍ ሰብአዊነት ሕግና ሌሎች ዓለም አቀፍ ስምምነቶች መሰረት የትኛውም ወገን ትጥቅን መሰረት ባደረገ የሀገር ውስጥ ግጭት የማረካቸውን ታጣቂዎች ሰብአዊ ክብራቸውን በጠበቀ ሁኔታ የመያዝ ኃላፊነት እንዳለበት ይታወቃል። አፋብሃ ይህን በማክበር በምርኮ የያዛቸውን የአገዛዙ ሰራዊት አባላት የዓለም አቀፍ የሰብአዊነት ሕግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ መያዙን አስታውቆ ነገር ግን በእጁ ያሉትን ምርኮኞች ለመቀለብ ለሌሎች ሰብአዊ ድጋፎች ለማድረግ አቅሙ እንደማይፈቅድ በማሳወቅ በዓለም አቀፍ ሕጉ መሰረት በምርኮ የያዛቸውን የአገዛዙ ሰራዊት ከግንዛቤ ፈጠራ ትምህርቱ በኋላ በፍላጎታቸው መሰረት ለዓለም አቀፍ ቀይ መስቀል ማህበር የማስረከብ ፍላጎትና ቁርጠኝነት እንዳለው በደብዳቤ ማሳወቁ ይታወሳል። አፋብሃ በምርኮ የተያዙትን ከፍተኛ ቁጥር ያላቸው የአገዛዙ ሰራዊት ሰብአዊ ክብራቸውን ማስጠበቅ የሚችል ምግብ፣ የልብስና የመድኃኒት አቅርቦት የሌለው በመሆኑ የዓለም አቀፍ ቀይ መስቀል ማህበር መሰረታዊ ፍጆታዎችን ለምርኮኞች እንዲያቀርብ የጠየቀው ጥያቄ አፋጣኝ ምላሽ ማግኘቱ በአማራ ፋኖ ትግል ታሪክ ውስጥ አዲስ ምዕራፍ ሆኖ ተመዝግቧል።
የአማራ ፋኖ ትግል ካስመዘገባቸው ወሳኝ ድሎች አንዱ የብልጽግና ወታደራዊና ፖለቲካዊ ተቋማትን አፈራርሶ እርስ በርስ የማይተማመኑበት የውድቀት አፋፍ ላይ ማድረሱ ነው። ይህ አለመተማመን በፖለቲካውም በወታደራዊም በመረጃውም በሁሉም መስክ ላይ ያረፈ ሆነዋል። በዚህ ድል የብአዴን ብልጽግና ወንበር ጠባቂ ሆነው አርማ ብተና እየተበተነ ያለ ቢሆንም የብልጽግና መከላከያ ሰራዊት በፕሮፓጋንዳው እየደገፈው ይገኛል። የአርማ መከላከል ዋና አዛዥ ረዳት ኮሚሽነር አማረ ጌታነህ የሚመሩት የብአዴን ብልጽግና ወንበር ጠባቂ ቡድን በጎጃም መርጦ ለማርያም ከተማና በግንደወይን ከተማ በፋኖ ኃይሎች ከፍተኛ ምት ደርሶበታል። በጎጃም አፋብሃ ቴዎድሮስ እዝ የፋኖ ኃይሎች ዛሬ መስከረም 30 ከሰዓት በኋላ በመርጦ ለማርያም ከተማ በወሰዱት ማጥቃት በርካታ የአርማ ብተናና የሚሊሻ አባላትን ሙትና ቆስለኛ አድርገዋል። በከተማዋ ዘልቀው በመግባት በተመረጡ ወታደራዊ ካምፖች ላይ ጥቃት የሰነዘሩት የፋኖ ኃይሎች 23 የአርማ ብተና እንዲሁም 18 ሚሊሻ በድምሩ 41 ተዋጊ መማረካቸውን ቁጥራቸው በውል ያልታወቁትን ደግሞ ሙትና ቆስለኛ ማድረጋቸው ታውቋል። የዜና በተጠናቀረበት ሰዓት ውጊያው እንደቀጠለ ሲሆን በሌላ የአውደ ውጊያ ከመርጦ ለማርያም በተጨማሪ ግንደወይን ከተማ የገቡ የፋኖ ኃይሎች በከተማዋ የተመረጡ ወታደራዊ ካምፖችን በማጥቃት ጉዳት ማድረሳቸው ተሰምተዋል። ከሰሞኑ በአዊ ባንጁ፣ ደንበጫ፣ ገርጨጭና በእንጅባራ ቀጠናዎች ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደው አርማ ብተናው በዛሬው የመርጦ ለማርያምና የግንደወይን ከተሞች ውጊያ ከባድ ጉዳት እንዳስተናገደ አብላጫው ሰብአዊ ኪሳራም የአርማ ብተናው እንደሆነ ተሰምተዋል። ለተቋም ጥበቃ እንኳን የማይበቁ የውጊያ አቅማቸው ደካማ የሆኑ የአርማ ብተና አባላትን በጸረ ሽምቅ ስምሪት ያስገባው የብልጽግናው አገዛዝ በየዕለቱ በርካታ ሰብአዊ ኪሳራዎችን በማስተናገድ ላይ ይገኛል። ከዚሁ የአርማ ብተና ሰብአዊ ኪሳራና የግንባር መረጃችን ሳንወጣ ወደ ጎንደር ቀጠና እናመራለን። ዲሽቃ ተኳሹን ጨምሮ በርካታ የአርማ ብተና አባላት ሲደመሰሱ፣ በሌላኛው የውጊያ ቀጠና ደግሞ በቡድን መሳሪያ የታጀበ ከባድ ውጊያ ውሏል። በጎንደር የውጊያ ቀጠናዎች የሚንቀሳቀሰው አፋብሃ በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ወታደራዊ መረጃን ማዕከሉ ያደረገ ስኬታማ ማጥቃት በፈጸመበት ውጊያ ዲሽቃ ተኳሹን ጨምሮ በርከት ያሉ የአርማ ብተና አባላትን መደምሰሱን አስታውቋል። ዛሬ መስከረም 30 ከጠዋቱ 3 ሰዓት ላይ የኮሩ አካል የሆኑት ጎንደሬ በጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦር አሃዶች በጥምረት ከጎንደር ከተማ በቅርብ ርቀት በምትገኘው ምንዝሮ ላይ ወታደራዊ መረጃን ማዕከሉ ያደረገ ጥቃት በመሰንዘር ጉዳት ያደረሱት የፋኖ ኃይሎች የአካባቢውን ባለስልጣናት አጅበው ከጎንደር ወደ ባህር ዳር መስመር በጉዞ ላይ የነበሩ የአርማ ብተና አባላት ላይ ጥቃቱን በመሰንዘር በውጊያው ዲሽቃ ተኳሹን ጨምሮ በርከት ያሉ አጃቢ አርማ ብተናዎች መደምሰሳቸውን ገልጿል። እንደ ግንባር መረጃው በእጀባ ላይ የነበረው የአርማ ብተና ኃይል ዲሽቃ ተኳሹ ከተመታ በኋላ ውጊያው መበርታቱን ተከትሎ ሲያጅቡት የነበረውን ተሽከርካሪ በመተው ወደ ማክሰኝት አቅጣጫ ሸሽተዋል። ኮሩ በግንባር መረጃው ላይ እንዳመላከተው በጥቃቱም የዲሽቃ ተኳሹን ጨምሮ 11 የአርማ ብተና አባላት በውጊያ መሃል ህይወታቸው ሲያልፍ ከ8 በላይ የሚሆኑት ደግሞ ቁስለኛ እንደሆኑ ገልጸዋል። እጀባ የተሰጣቸው ተሽከርካሪዎች በውጊያ መሃል በተለያየ አቅጣጫ መውጣታቸውን በተሽከርካሪዎች ውስጥ አመራሮች ሳይኖሩ እንዳልቀረ ተጠቁመዋል። በጉዞ እጀባ ፕሮቶኮልና የደህንነት ጥንቃቄ መሰረት በዲሽቃ የሚታጀቡ ተሽከርካሪዎች አመራሮችን አሊያም ሎጂስቲክ የጫኑ እንደሚሆኑ ይታወቃል ያሉት የግንባር መረጃዎች በዲሽቃ የታጀቡ ተሽከርካሪዎች ውስጥ የነበሩ አመራሮችን መያዝ ባይቻልም ዲሽቃ ተኳሹና ቀሪ 11 አጃቢዎች መደምሰሳቸው ስኬታማ ማጥቃት ሆኖ ተመዝግቧል ብለዋል። ይህ በእንዲህ እንዳለ በጎንደር ስማዳ በዲሽቃ የታጀበ ከባድ ውጊያ ሲካሄድ ውሏል። አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር በሚንቀሳቀስበት በስማዳ ወረዳ የኳሳ አካባቢ በዲሽቃ የታጀበ ከባድ ውጊያ ተካሂዷል። ውጊያው በጀነራል ኃይሌ ዘውባንተ ክፍለ ጦር ተወርዋሪ ኃይል መልሶ ማጥቃት መመከቱን የኮሩ ህዝብ ግንኙነት ፋኖ ጋሻው ግዛው ገልጿል። 2 ዲሽቃ፣ 6 ብሬን፣ 9 የሚደርስ ስናይፐር ይዞ ወደ ቀጠናው የገባው የምስራቅ እዝ 303ኛ ኮር 68ኛ ክፍለ ጦር ኃይል በፋኖ ኃይሎች መልሶ ማጥቃት መመታቱን የኮሩ ቃል አቀባይ መረጃውን እንደሚከተለው አድርሶናል። አፋድ ጎንደር ጠቅላይ ግዛት እዝ 206ኛ ኮር የህዝብ ግንኙነት ነኝ። ጋሻው ግዛት እባላለሁ። ያው እንግዲህ ዛሬ በእኛ ቀጠና ውስጥ 206ኛ ኮር በሚንቀሳቀስባቸው ቀጠናዎች ውስጥ አንዱ በስማዳ ወረዳ የኳሳ አካባቢ ማለት ነው የጠላት ኃይል መመታት የማይሰለቸው የብርሃኑ ጁላ ወታደር በደፈጣ ስፔሻሊስቶቹ ጀነራል ኃይሌ ዘውባንተ ተወርዋሪ ክፍለ ጦር አማካኝነት ተመቷል ማለት ነው። አረገበያ የምትባል ልዩ ስሟ አርቢት የተባለ አካባቢ ማለት ነው ለማፈን መጥቶ ታፍኖ ሲቀጠቀጥ ውሏል ማለት ነው። በዚህ እቅዱ በርካታ ትጥቆቹን ይዞ ለማጥቃት ነበር የተንቀሳቀሰው። በጠላት በኩል
2 ዲሽቃ 6 ብሬንና ወደ 9 የሚደርሱ ስናይፐሮችን ይዞ ነበር የወገን ኃይልን ለማፈን የተንቀሳቀሰው። ነገር ግን ጠላትን እንዴት መምታት እንዳለባቸው ቀድመው የሚያቅዱትና የሚንቀሳቀሱት የጀነራል ኃይሌ ዘውባንተ ተወርዋሪ ክፍለ ጦር እሱ ባላቀደው መንገድ ከበባ ውስጥ አስገብተው ሲቀጠቅጡት ውለዋል ማለት ነው። በዚህ ውጊያ በተጨማሪነት ጉና ክፍለ በሻለቃ አዛዥ ደሳለኝ የሚመራው የክፍለ ጦር በተጨማሪ በሸረፍ ጎዲና በኮሽ በሚባል ቦታዎች ላይ ልዩ እገዛ ሲያደርግ ውሏል ማለት ነው። በዚህ የተቀናጀ ውጊያ ከዚህ የተሻለ ግንኙነትና መልካም ትብብር የነበረበት ጠላትን በጋራ የተመታበት ሁኔታ ነበረ ማለት ነው። በዚህ ውጊያ ላይ በርካታ ጠላት ተመቷል ማለት ነው። የጠላት ጥምር ኃይል ማለት ነው። ይህ ውጊያ እጅግ አትራፊና ለወገን በርካታ ትጥቆችን ያስታጠቀ ነበር ማለት እንችላለን። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪን ስለምታደርጉ እናመሰግናለን። የአገዛዙ ሰራዊት በዘመቻ መሀል መኮብለሉን እንደቀጠለ ነው። በዘመቻ አባናደው በርካታ ሰራዊቱ የተደመሰሰበትና የተማረከበት ብልጽግና ከጅማ ያመጣው የማዕከላዊ ዳሎል እዝ ሰራዊት ከወልዲያ እየጠፋ ፋኖን እየተቀላቀለ እንደሚገኝ አፋብሃ ምኒልክ ዕዝ አስታወቀ። ሰሞኑን በአፋብሃ ምኒልክ ዕዝ ከባድ ሽንፈት የገጠመው የብልጽግናው አገዛዝ የተደመሰሰበትን የተማረከበትንና የተበተነውን 5 ክፍለ ጦር የሚገመት ሰራዊት ለመተካት ከተለያየ ክልል ወደ ወሎ ቤት አማራ በተለይም ወልዲያ ቀጠና እያስገባ ቢሆንም በየቀኑ በርካታ የሰራዊቱ አባላት በመኮብለል ላይ ናቸው። ሰራዊቱ የውጊያ ቀጠናዎች ላይ ከደረሰ በኋላ እየኮበለለ ፋኖን እየተቀላቀለ ነው ያለው ምኒልክ ዕዝ በአንድ ቀጠና በአንድ ቀን 9 የሰራዊቱ አባላት ከነጦር መሳሪያዎቻቸው በግዳጅ ቀጠና በመውጣት ፋኖን መቀላቀላቸውን አስታውቀዋል። ከስቦ መምታት ወደ መደበኛ ማጥቃት ያደገው የፋኖ ኃይሎች የውጊያ ስልት ስቦ ማስከዳት የሚለውን የጠላት ማዳከሚያ ስልት በልዩ ትኩረት እየሰራበት ሲሆን ከአገዛዙ የኮበለሉ የሰራዊቱን አባላት ኮሎኔል ሞገስ ዘገየን ጨምሮ የምኒልክ ዕዝ የኮርና የክፍለ ጦር አመራሮች አቀባበል አድርገውላቸዋል። ኮብልለው ፋኖን የተቀላቀሉ የማዕከላዊ ዕዝ አባላት የአማራ ሕዝብ ላይ ዘር ማጥፋትና ወረራ እየፈጸመ ያለው ብልጽግና ሁሉንም ነገሩን አሟጦ አማራ ላይ ያዘመተ ስለሆነ አማራ ሁነን አማራ ላይ የዘር ማጥፋት ወንጀልን አንፈጽምም፣ እንዲያውም ህዝባችንን ለመካስ እድሉን በማግኘታችን ደስተኛ ነን፣ እንታገለዋለን ብለዋል። አፋብሃ ምኒልክ ዕዝ በቀጠለው የዘመቻ አፈጻጸም የእስካሁኑ አጠቃላይ የግንባር መረጃው እንደሚያሳየው ዘመቻ አባናደው ከተጀመረበት መስከረም 14 2018 ጀምሮ ባለፉት 17 ቀናት 5 ክፍለ ጦር የሚገመት የብልጽግና ሰራዊት ሙትና ቁስለኛ ኩብለላና የደረሰበት እንዳልታወቀ በመረጃ ክፍሉ ክትትል እንዳጣራ ገልጿል። ይህ ወታደራዊ ኪሳራ በሰው ኃይል ደረጃ ሲገመት 2 ኮር የሚደርስ በአማካኝ የክፍለ ጦር ሰራዊት ቢሰላ ከ8500 እስከ 10000 የሚደርስ ሰራዊት ከውጊያ ሜዳው እንደሌለ ተገምተዋል። እንደ መረጃው ከውጊያ ሜዳው አለመኖር ማለት ሞት፣ ቁስለኛ፣ ኩብለላና በውጊያ መሀል ደብዛቸው የጠፉትን ይጨምራል። በተለይም በውጊያ መሀል የጠፉት ይሞቱ አሊያም ይዳኑ ወይንም ይኮብልሉ ያልታወቁት የሰራዊቱ አባላት በብአዴን ካድሬዎች መሪነት መንደር ለመንደር እየተፈለጉ ቢሆንም አሰሳው በፋኖ ተከታታይ ማጥቃት ሊሳ አልቻለም። ፋኖ በፈጠራቸው ነጻ ቀጠናዎች በየጊዜው እጃቸውን የሚሰጡ መሳሪያቸውን በአርሶ አደር ልብስ ቀይረው ሽሽት ላይ የሚገኙ የሰራዊቱ አባላት እንደሚያጋጥሙት፣ ይህም እንደ ምኒልክ ዕዝ መረጃ በአጠቃላይ በዘመቻው 5 ክፍለ ጦር የሚገመት የብልጽግና ሰራዊት ኪሳራ ማድረስ እንደቻለ ገልጿል። በሰሞኑ የጋሸና ከባድ ውጊያ በ3 ምሽጎች ከሞትና ከመቁሰል ያመለጡ የብልጽግና ሰራዊት አባላት ቁጥራቸው በውል ያልታወቀ በገጠሩ ክፍል እንደተበተኑ ይታወቃል። የኢትዮጵያ ዘርፈ ብዙ ቀውስ በፖለቲካ ውይይት ሳይሆን በወታደራዊ ጉልበት ለመፍታት የሀገሪቱን አንጡራ ሀብት በሙሉ ለጦርነት ዓላማው እያዋለ የሚገኘው አገዛዙ ሰራዊቱን በተራዛሚ ጦርነት ውስጥ ዋጋ እያስከፈለው ሲሆን የውጊያ መሰላቸትና የሞራል መድቀቅ ሰራዊቱን ኩብለላን የመዳን መንገድ አድርጎ እንዲወስድ አድርጎታል። አገዛዙ በበኩሉ የሰራዊቱ ኩብለላ የስርዓት ያደጋ ነው በሚል ሲኮበልሉ የተገኙ የሰራዊቱን አባላት ለመቀጣጫ በሰራዊት ፊት እንደሚረሽን ይታወቃል። ህወሓት ወታደራዊ ስምሪት ቀየረ። ጄኔራሉ መንግስት እንደሌለ ተናገሩ።
የህወሓት ወታደራዊ ስምሪት አውራጃዊነትን ማዕከል አድርጓል። የአድዋ ሌጋሲ የመሪነቱን ቁልፍ ቦታ ሙሉ በሙሉ ወደ መያዝ ተሸጋግሯል። በታጣቂ ቡድኑ ውስጥ ታምኖበት ወሳኝ ተልዕኮ የሚሰጠውና ወታደራዊ ስምሪቶችን በቀዳሚነት የሚወስደው ይህ ኃይል መሆኑን የተቀየረው ወታደራዊ ስምሪት አመላክቷል። በስምሪቱ የራያና የእንደርታ ተወላጆች ቀሪ ተደርገዋል። በኮረምዛታ ግንባር የሚገኘው የህወሓት ታጣቂ ኃይል ወደ ሌላ ቦታ ተጭኖ የወጣው በዚህ አውራጃዊ መስፈርት መሆኑን ከስፍራው የወጡ መረጃዎች ያመላክታሉ። በምትኩ ሌላ ኃይል ወደ አካባቢው ገብቷል። የአላማጣ ተወላጅ የአካባቢው የግንባር መሪ ስምሪት እንዳይወስድ ውስጣዊ ትዕዛዝ ተላልፈዋል። የራያና የእንደርታ ተወላጅ ወደ ሽሬና ሌሎች የትግራይ አካባቢዎች እንዲዛወሩ መደረጉም ተሰምተዋል። ከተቀየረው ወታደራዊ ስምሪት ጋር ተያይዞ ወታደራዊ እቃ ጭነው ከኮረም፣ ከዛታ፣ ከወፍላ ዝናቡ ሜዳ ትምህርት ቤት ከነበረው ወታደራዊ ካምፕ ሊወጡ የነበሩ የህወሓት ታጣቂዎች በመከላከያ መመለሳቸው ተሰምተዋል። ይህም በአካባቢው ሌላ ውጥረት ፈጥሯል። በሌላ በኩል የህወሓት ታጣቂዎች ካላማጣ ወደ ቆቦ ሲንቀሳቀስ የነበረውን የመከላከያ ወታደራዊ ተሽከርካሪ ወደ መጣበት መመለሳቸው ታውቋል። ዋጃ ላይ የህወሓት ታጣቂዎች በአቋቋሙት ኬላ መከላከያውን ዙ 23ና ዲሽቃ በመጥመድ ከኬላው እንዲመለስ ማስገደዳቸውን የአካባቢው ምንጮች ለጣቢያችን ገልጸዋል። ከዚህ ጋር ተያይዞ በቀጠናው ወታደራዊ ስምሪቱና ወታደራዊ ፍጥጫው ቀጥሏል። በአካባቢው በሁለቱ ኃይሎች መካከል በማንኛውም ሰዓትና ሁኔታ ውጊያ ሊቀሰቀስ ይችላል የሚል ስጋት አይሏል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በቀድሞው የጌታቸው ረዳ ጊዜያዊ አስተዳደር ላይ በጸጥታ ኃይሎች የታገዘ አዝጋሚ መፈንቅለ ስልጣን እንዳደረጉ በቀድሞ ጓዳቸው ጄኔራል ጻድቃን ገብረትንሳኤ ተከሰዋል። ጄኔራሉ ኤንቢሲ ከተሰኘ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ በመፈንቅለ ስልጣን የከሰሷቸው ጄኔራል ታደሰ ወረደ የጌታቸው ረዳ አስተዳደር ተልዕኮውን እንዳያሳካ የመቀልበስ ስራ እንደሰሩ፣ ስራቸውንም በአግባቡ እንዳልተወጡና የጊዜ አስተዳደሩ አባላት ጭምር ከኤርትራ መንግስት ጋር ሲገናኙ እርምጃ መውሰድ እንዳልቻሉ በመጥቀስ ሲያጣጥሉና ሲተቹ ተደምጠዋል። ሌተናል ጄኔራል ጻድቃን በአሻጥር የተሞላ አዝጋሚ መፈንቅለ ስልጣን ተደርጎብናል የሚል ክስ ያሰሙት ከ6 ወራት በኋላ መሆኑ ክሳቸውንም ለአገዛዙ ታማኝ በሆነ ሚዲያ ቀርበው ማስረዳታቸው ነገሩን የምጸት አስመስሎታል የሚሉት የጉዳዩ ተከታታዮች ታደሰ በአሜሪካ ዲፕሎማቶች አደራዳሪነት በአብይ አህመድ ፍቃድ ሹመት እንደተሰጣቸው ያወሳሉ። ታደሰ ወረደ ባለፈው ዓመት ሚያዝያ ወደ ስልጣን የመጡት በአሜሪካ መንግስት የውስጥ አደራዳሪነት እንደሆነ የሚያስታውሱ የጻድቃን ተቺዎች ታደሰ የያዙትን ስልጣን የሚገባቸው እንዳልሆነ ለመናገር ጄኔራሉ ረፍዶባቸዋል ብለዋል። ጄኔራል ጻድቃን የፖለቲካና ወታደራዊ ኃይሎችን ያጣመረ የለውጥ ፈላጊዎች እንቅስቃሴ የሚል የሽግግር መንግስት ፍላጎት ያለው ስብስብ የመሰረቱ ሲሆን ስብስቡ 4 የፖለቲካ ፓርቲዎችና 2 ነባር ወታደራዊ አመራሮችን ያካተተ ነው። ስምረት ፓርቲ፣ አረና፣ ውናትና ባይቶና ፓርቲዎች የስብስቡ አካል ሲሆኑ ወታደራዊ አመራሮቹ ደግሞ ጄኔራል ጻድቃንና ጄኔራል ተክላይ አሸብር ናቸው። ጄኔራሉ የፈጠርነው እንቅስቃሴ የፖለቲካ ለውጥ እንዲደረግ ለመስራት ነው በማለት ፖለቲካዊ የመሪነት ፍላጎታቸውን ከዚህ ቀደም ግልጽ ማድረጋቸው ይታወሳል። ጄኔራሉ የለውጥ ፈላጊዎች እንቅስቃሴ ዋነኛ ዓላማዎቹ 3 ናቸው ያሉ ሲሆን ዓላማዎችን በዝርዝር ሲያስረዱም አንደኛው መንግስት ስለሌለ መንግስት መመስረት፣ ሁለተኛው በትግራይ ጦርነት እንዳይፈጠር ድምጽ ለመሆን፣ በሶስተኛ ደረጃ ህወሓት ቅቡልነት ስላጣ ህወሓትን ለመተካትና ለቀጣይ ምርጫ ለመዘጋጀት እንደሆነ ቀደም ሲል መግለጻቸው ይታወሳል። ስብስቡ በትግራይ የሽግግር መንግስት ዓላማ እንዳለው የሚጠቁሙት የጉዳዩ ተከታታዮች በበኩላቸው ድረ ህወሓት ትግራይን ለመረከብ ራሱን ያዘጋጀ ቡድን ነው ይላሉ። ጄኔራሉ ህወሓትን በትጥቅ ትግል ለመጣል ወደ ጫካ የገባውን የትግራይ የሰላም ኃይል እንቅስቃሴ እንደሚደግፉት በይፋ መናገራቸው አይዘነጋም። ጄኔራሉ በዚህ ሳይወሰኑ የትግራይ ኃይል አባላት ያሏቸውን የህወሓት ታጣቂዎች የነጻ መሬት ተፋላሚዎችም እንዲቀላቀሉት ወጣቶች በተለያዩ አካባቢዎች የጀመሩትን የእምቢንታ እንቅስቃሴ እንዲቀጥሉም ጥሪ ማቅረባቸው ይታወሳል። ሌተናል ጄኔራል ጻድቃን ገብረትንሳኤ ከአሜሪካ ከተመለሱ በኋላ በአዲስ አበባ ሆነው ለብልጽግናው ኃይል ጸረ ሻዕቢያ ሀሳቦችን በማማከር ለትግራይ አዲስ የለውጥ እንቅስቃሴ ያሉትን ስብስብ እየመሩ ስለመሆኑ ይፋዊ መረጃዎች ያሳያሉ። የጉዳዩ ተከታታዮች እንደሚሉት ሁኔታዎች እስካልተቀየሩ ድረስ አሁን ባለው የኃይል አሰላለፍ ጄኔራል ጻድቃን ዳግም ወደ ትግራይ መግባት የሚችሉት በህወሓት መቃብር ላይ ብቻ ነው። በመጨረሻም የጋዛው ተኩስ አቁም ስምምነት ዓለምን እያነጋገረ ነው።
አዛውንቱ ፕሬዝዳንትም በብዙ የተመኙት የዘንድሮ የኖቤል የሰላም ሽልማት ፊቱን አዙሮባቸዋል። እስራኤልና ሐማስ በአሜሪካው ፕሬዝዳንት ዶናልድ ትራምፕ 20 ነጥብ እቅድ ላይ የተመሰረተውን የተኩስ አቁም ስምምነት የመጀመሪያ ምዕራፍ ላይ ደርሰዋል። ስምምነቱ እስራኤል በጋዛ ላይ የምታደርገውን ጦርነት ለማስቆም ያለመ ነው። ይህ የተኩስ አቁም ስምምነት የተሰማው በግብጽ ቀይ ባህር ሪዞርት ከተማ ሻርም ኤልሼክ በሐማስና በእስራኤል መካከል ለ3 ቀናት የተካሄደውን ቀጥተኛ ያልሆነ ውይይት ተከትሎ ነው። ኔታንያሁ ከኢየሩሳሌም ቢሮ በሰጡት መግለጫ ለእስራኤል ትልቅ ቀን ነው ብለዋል። ሐማስ በሰጠው መግለጫ በኳታር፣ ግብጽ እና ቱርክ ያሉ ወንድሞቻችንና ሸምጋዮች የሚያደርጉትን ጥረት እናደንቃለን። በተጨማሪም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ሙሉ ለሙሉ ለማቆምና ወረራውን ከጋዛ ሰርጥ ሙሉ በሙሉ ለማስወጣት የሚያደርጉትን ጥረት እናደንቃለን ብለዋል። የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን በበኩላቸው በተኩስ አቁም ስምምነቱ የተሰማቸውን ደስታ ገልጸዋል። የጋዛ ጦርነት ለማስቆም የታለመውን ስምምነትና የትራምፕን የመጀመሪያ ምዕራፍ መጀመሩ በአካባቢው ፍትሐዊ ሰላምን ለማምጣት አስፈላጊ እርምጃ ነው ስትል ሳውዲ አረቢያ ለስምምነቱ ያላትን ድጋፍ አስታውቃለች። ሩሲያ በእስራኤልና በሐማስ መካከል ያለውን ግጭት ለመፍታት የመጀመሪያ ምዕራፍ ላይ የተደረሰውን ስምምነት እንደምትደግፍ በክሬምሊን ቃል አቀባዮቿ በኩል የድጋፍ ድምጿን አሰምታለች። ዛሬ ከረፋድ ጀምሮ ዓለም አቀፍ የዜና ምንጮች እንደዘገቡት እስራኤል ጦሯን ከጋዛ ማስወጣት እንደጀመረች ነው። የእስራኤል ጦር ከ2 ዓመት ወረራ በኋላ ከጋዛ መውጣት ጀምሯል ሲል አልጀዚራ ዘግበዋል። የእስራኤል መንግስት ካቢኔ ከሐማስ ጋር የተደረገውን የተኩስ አቁም ስምምነት ማጽደቁንም ቢቢሲና ሲኤንኤን ዘግበዋል። ዛሬ ማለዳ የእስራኤል ካቢኔ ያጸደቀው የሰላም ስምምነት በጋዛ በ24 ሰዓታት ውስጥ ጦርነቱ ቆሞ በሐማስ የተያዙ እስራኤላውያን ታጋቾች በ72 ሰዓታት ውስጥ እንዲፈቱ የሚያስችል ነው ተብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ መንግስት አሁን በህይወት ያሉ ታጋቾችን የሚፈቱበትን ማዕቀፍ አጽድቋል ብለዋል። የተኩስ አቁም ስምምነቱ የታወጀው ትላንት ሲሆን በስምምነቱ መሰረት በጋዛ የተያዙ እስራኤላውያንና በእስራኤል እስር ቤቶች ያሉ ፍልስጤማውያን እስረኞች የሚለቀቁ ይሆናል ተብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ዓመታት የዘለቀውን የጋዛ ጦርነት አቁመናል፣ መካከለኛው ምስራቅ ደግሞ ታላቅ ይሆናል ሲሉ መልእክታቸውን ባስተላለፉበት ዕለት በብዙ መንገድ የደከሙለት የሰላም ኖቤል ሽልማት ዘንድሮም በእጃቸው ሊገባ አልቻለም። የ2025 የኖቤል የሰላም ሽልማት አሸናፊ የቬንዙዌላ ተቃዋሚ ፓርቲ መሪ ማሪያ ኮሪና ማቻዶ ሆነው ተመርጠዋል። አዛውንቱ ፕሬዝዳንት የዚህ ዓመቱ የሰላም ሽልማት እንደሚገባቸው ደጋግመው ሲናገሩ ቢሰማም ሽልማቱ ይገባቸዋል በሚል እንደ ፓኪስታን ያሉ ሀገራት ድጋፋቸውን ቢሰጡም የኖቤል ሽልማት ኮሚቴ በድጋሚ ፊቱን አዙሮባቸዋል። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር